من سرع عبادة الله تقبين لنور متابعة جديدة النبي صلى الله عليه وسلم يسرط مهنا اللبت ويس يسرع يتو يتأدكت مهنا اللبت ويبدو من يسرع يعززت مهنا اللبت يا نجر ماذا سلذي نبياتنا عليه الصلاة والسلام سنة المكة جديدة كبيدة مراكب جديدة هنا كذي قالت يا النبي صلى الله عليه وسلم بحديثاته من قالوا من صام رمضان ثم أتبعه 6 من شوال كان كصيام الدهر له رمضان الملول الله بلو يصومه كذام 6 كان كشوال ورون ماله لببب كشوال ور 6 كان ياسكتل የሆነ ሰው አንድ አመት እንደጾመ ነው የሚጻፍለት ይላል ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሸዋልን በመንጾም ጊዜ ተከታታይ ከመጀመሪያው ጀምረን እስከ መጨረሻው ብንጾም መልካም ግን ለምሳሌ ሰውየው 6 ቀን ሸዋል ሲቀረው ረመዳን ከሸዋል የተፈለገው 6 ቀን መጾም ብቻ ነው ለምሳሌ ሰውየው 6 ቀን ሲቀረው ሸዋል ሊያልቅ ማለት ነው 6 ቀን ሲቀረው 6 ቀን ቢጾም ይችላል وكذلك በመሃል መጾም ይችላል وكذلك በአንድ ቀን ጾሞ ለሁለተኛ ቀን እየበላ አንድ ቀን ጾሞ እያስከታተለ እንደዚህ ማድረግ ይችላል وكذلك አይ ይሸነፋለው ካለ ደግሞ አስከታትሎ መጾም ይችላል የተፈለገው ዋናው ምንድነው ከሸዋል ወር 6 ቀን መጾም ከሸዋል ወር ማለት ነው ከወሩ ነብዩ አለይሂ ሰላቱ ወሰለም የመጀመሪያዎቹ 6 ቀን ብቻ ጾሙ አላሉ ምንድነው የተፈለገው ከሸዋል ወር 6 ቀን መጾም ነው የተፈለገው ከኛ ለምሳሌ እስካሁን ያልጾም ልንኖር እንችላለን እንጾም ካሁን በኋላም ችግር የለም አንድ ቀን ጾመን አንድ ቀን እየበላን ማድረግ ይቻላል ችግር የለበትም አዲኑ ዩስፍ ዲን ምንድነው ገር ነው ማለት ነው ለዚህ የሚያከባብን ነገር አለ ግን እስካሁን ጾመን ከሆነ ይዘን ከሆነ መልካም ነው ዛሬ ወይም በሚጠናቀቀው መልካም ነው መጨረስ እንችላለን ግን ዛሬ አልጾምኩምና አልቋል ከዚህ በኋላ ማለት የለብንም ነገ ከነገ ወዲያ መጾም እንችላለን أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته يقول الله تعالى يا أيها الذين آمنوا أطيعوا الله وأطيعوا الرسول ولا تبطلوا أعمالكم أن أنت يا مناجو سوج ويل الله الله أن ملكتن يوم تاززوا الناس تكتلوا الله يعززاتهم ملكتن يوم عليه الصلاة والسلام يعززواتهم تاززوا سراواتهم أتابلاشوا ودك أتادرقوا كنتوا أتادرقوا إلى ይህ ማለት ሸርጥ ያስቀመጠ ነው አላህን ማንከተል ከሆነ ነብያችን አለይሂ ሰላቱ ወሰለም ያዘዙትን ትእዛዝ ማንከተል ከሆነ ትእዛዛቸውን የምንጥስ ከሆነ በራሳችን አስተሳሰብና በፍልስፍና ምን ሄድ ከሆነ ስራችን ይበላሻል ተቀባይነት የለውም ማለት ነው ለዚህም ነው አላህ ያ አዩሃ الذين آمنوا أطيعوا الله وأطيعوا الرسول ولا تبطلوا أعمالكم ስራዎቻችሁን ውድቅ አታድርጉ አታበላሹ ይላል ነብያችንም አለይሂ ሰላቱ ወሰለም በሐዲታቸው من أحدث في أمرنا هذا ما ليس منه فهو رد غير مقبول بنيا بديناتችን ላይ አዲስ የሆነ ነገር ያመጣ የሆነ ሰው ይላል ነብዩ ሰለላሁ ዐለይሂ ወሰለም በእስልምና ውስጥ እስልምናችን ነብያችን አለይሂ ሰላቱ ወሰለም በህይወት እያሉ ሙሉ ሆኖ ነው የሄዱት ነብዩ ሰለላሁ ዐለይሂ ወሰለም ሲሄዱ ጎዶሎ ሆኖ አይደለም የሄዱት ሙሉ ስለሆነ ያ ሙሉ የሆነው ዲን ከኛ የሚጠበቀው ምንድነው መከተል ብቻ ነው እንጂ አዲስ የሆኑ ነገራቶችን ማምጣት አይጠበቅብንም ለዚህም ነው ነብያችን አለይሂ ሰላቱ ወሰለም من احدث في امرنا هذا በእኛ በዲናችን ላይ በጉዳያችን ላይ አዲስ የሆነ ነገር ያመጣ فهو ردنا ተቀባይነት የለውም ማለት አላህ ዘንድ አይቀበለው እኛ መልካም አድርገን ብናስባቸው መልካም የሆኑ ነገራቶች በውስጡ ቢኖሩም ማለት ነው ያን ምንሰራው ዒባዳ አላህ ዘንድ ተቀባይነት ሊኖረው ሙታባዓ ግዴታ ነው ነብዩ ሰለላሁ ዐለይሂ ወሰለም የሰሩት መሆን አለበት ወይስ ሲሰራ አይተው ያጸደቁት መሆን አለበት ወይም ደግሞ እንዲሰራ ያዘዙት መሆን አለበት ያ ነገር ማለት ነው ስለዚህ የነብያችን አለይሂ ሰላቱ ወሰለም ሱናን መከተል ግዴታችን ነው ከቢድዓ መራቅም ግዴታችን ይሆናል ከዚህ ጋር ተያይዞ ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ምን አሉ من صام رمضان ثم أتبعه 6 من شوال كان كصيام الدهر له
ረመዳንን ሙሉ ለአላህ ብሎ የጾመ ከዛም 6 ቀን ከሸዋል ወሩን ማለት ነው ልብ በሉ ከሸዋል ወር 6 ቀን ያስከተለ የሆነ ሰው አንድ አመት እንደጾመ ነው የሚጻፍለት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐሰና ወይም አንድ ኸይር ነገር ሲሰራ በ10 ነው የሚባዛው 6 ቀን ሸዋል በ10 ስናባዛ 60 ቀን ማለት ነው 60 ቀን ማለት 2 ወር ማለት ነው ረመዳን ደግሞ 30 ቀን ነው 30ው በ10 ሲባዛ 300 ደግሞ ስንት ወር ማለት ነው 10 ወር አንድ ላይ 12 ወር ያመት ይዘጋል ማለት ነው ስለዚህ ከዚህም ጋር ደግሞ ከኛ ጋር ያለ የተሳሳተ የሆነ ግንዛቤ አለ እሱ ምን መሰላችሁ ይሄን ሸዋልን በምንጾም ጊዜ ተከታታይ ከመጀመሪያው ጀምረን እስከ መጨረሻው ብንጾም መልካም ግን ለምሳሌ ሰውየው 6 ቀን ሸዋል ሲቀረው ረመዳን ከሸዋል የተፈለገው 6 ቀን መጾም ብቻ ነው ለምሳሌ ሰውየው 6 ቀን ሲቀረው ሸዋል ሊያልቅ ማለት ነው 6 ቀን ሲቀረው 6 ቀን ቢጾም ይችላል وكذلك በመሃል መጾም ይችላል وكذلك በአንድ ቀን ጾሞ ለሁለተኛ ቀን እየበላ አንድ ቀን ጾሞ እያስከታተለ እንደዚህ ማድረግ ይችላል وكذلك አይ ይሸነፋለው ካለ ደግሞ አስከታትሎ መጾም ይችላል የተፈለገው ዋናው ምንድነው ከሸዋል ወር 6 ቀን መጾም ከሸዋል ወር ማለት ነው ከወሩ ነብዩ አለይሂ ሰላቱ ወሰለም የመጀመሪያዎቹ 6 ቀን ብቻ ጾሙ አላሉ ምንድነው የተፈለገው ከሸዋል ወር 6 ቀን መጾም ነው የተፈለገው ከኛ ለምሳሌ እስካሁን ያልጾም ልንኖር እንችላለን እንጾም ካሁን በኋላም ችግር የለም አንድ ቀን ጾመን አንድ ቀን እየበላን ማድረግ ይቻላል ችግር የለበትም አዲኑ ዩስር ዲን ምንድነው ገር ነው ማለት ነው እንደዚህ የሚያከባብን ነገር አለ ግን እስካሁን ጾመን ከሆነ ይዘን ከሆነ መልካም ነው ዛሬ ወይም በሚጠናቀቀው መልካም ነው መጨረስ እንችላለን ግን ዛሬ አልጾምኩምና አልቋል ከዚህ በኋላ ማለት የለብንም ነገም ከነገ ወዲያ መጾም እንችላለን ነገም ዛሬም ያው ሸዋል ነው ልዩነት የለውም የነገ ቀንም የዛሬ ቀንም ሸዋል እስከ መጨረሻ እስከ 30 ወር እስከሚያልቅ በ29 ወይ በ30 እስከሚያልቅ ድረስ ሸዋል ስለሆነ በሁሉም ቀን መጾም እንችላለን እቺን ግንዛቤ በራሳችን ለማያዝ ይተበቅብናል አንዳንድ ሰዎች አለቀ ይላሉ በቃ የለም ዛሬ ለምሳሌ 6ኛው ከሆነ እስከ ዛሬ የጾምን ከሆነ መልካም ጨርሰናል 6ቱን ያልጾም 5 የጾምን ወይ 4 2 ምንም እስካሁን ያልጾምም ሊኖር ይችላል ካሁን በኋላ መጾም እንችላለን ማለት ነው ችግር የለበትም طيب ይሄንን ደግሞ በመንጨርስ ጊዜ እንደሚታወቀው በእስልምና ውስጥ 2 ዒድ ነው ያለው ዒድ ሲባል ታውቃላችሁ ክብረ በዓል ማለት ነው አመት በዓል አድርገን የምንወስዳቸው 2 ቀናቶች ናቸው በአመት ማለት ነው በሳምንት አንድ ጁምዓ አለ በአመት ደግሞ ዒድ አልፍጥርና ዒድ አልአድሃ ብቻ ከዚህ ውጭ ዒድ ለሙስሊሞች የላቸውም ከዚህ ውጭ የሚመጣ ከሆነ ወደ እስልምና ማስተካከል حرام ቢድዓ ነው ማለት ነው ስለዚህ ቢድዓዎችን በእስልምና መለጣጠፍ አያስፈልግም የመጣልን እንዲህ ብቻ አንከተ እሱን ሳንተገበረው ወደ ቢድዓ ወደ ሆነ ነገራቶች መሄድም አያስፈልግም ስለዚህ ሸዋልን ኢንሻአላህ እንጾም ያልጾምን ከሆነ እንጾም ነገም ዛሬ ሁሉም ሸዋል አንድ ስለሆነ ማለት ነው እስከ 30 ድረስ ያለውን መጾም ይተበቅብናል የትልቅ የሆነ አጅር ስላለው ነብዩ ሰለላሁ ዐለይሂ ወሰለም አንድ አመት ሙሉ እንደጾመ ነው የሚታሰብለት 6 ወር ከሸዋልን የጨመረ ብለዋልና አላህ Subhanahu Wa Ta'ala ተጠቃሚ ያድርገን ወሰላሙ አለይኩም ወራህመቱላህ